የመጣሁበት ነገር ፊት ለፊታችሁ እህቴን የት እንዳደረሳትና የት እንዳለች እንዲነግረኝ ስለፈለኩ ነው ማለት በቃ እሷ ያለች ስትኖር ነበረ ከእሷ ጋር የምኖረው ነው። በቃ አሁን ግን እኔ የእሱን ጠይቄ ትክክለኛውን ነገር እንዲነግረኝ ነው የምፈልገው። ልጁ እኮ በቃ አይፈልግሽም በራሱ ልጁ ራሱ ማለት እንዴት እንደሚፈልግ አውቃለሁ። እኔም አማርኛ ነው የማወራው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም በድጋሚ ለብቻ መጥቻለሁ። ያው ማለት በጣም የሚከብድ ነገር ነው። እናንተ ማየታችሁታል የተፈጠረውን ነገር። እኔ የዛን ጊዜ አልነበርኩም እና ማለት ወጥቼ ስመጣ እህቴ ቤት ውስጥ አጥቂያታለሁ ማለት ነው። እኔ እንጃ የትም እንደሄደች ስልክም አልያዘችም። የያዘችው ስልክም ትንሽ ነው። ከዛም በኋላ ሲምም የለውም ማለት ነው እሱና በምንም ላገኛት አልቻልኩም። ምን እንደተፈጠረ ማውቀው ታሪክ የለም። ምን እንደሆነችም ማውቀው ታሪክ የለም። አሁንም ራሱ ምን ደረጃ ላይ እንዳለች ማውቀው ነገር የለም ማለት ነው። ማለት እኔ በዛን ሰዓት ሱቅ ወጥቼ ነበረ። በሰላም ስወጣ ከቤት ስወጣ በሰላም ነበረ ማለት ለእሱንም ለመጠየቅ ሞክሬ ነበር። የት ሄዳለች ብዬ ስጠይቀው የለችም ነው ያለኝ ማለት ነው። እና ከዛ ግን ጠበቅኳት እስካሁን ድረስ ምንም የመጣችውም ነገር የለም። ምንም አዲስ የተፈጠረ ነገር የለም ማለት ነው። እና በቃ አሁን የመጣሁበት ነገር ፊት ለፊታችሁ እህቴን የት እንዳደረሳትና የት እንዳለች እንዲነግረኝ ስለፈለኩ ነው ማለት ነው። ማለት ምን እንደሆነችና የት እንዳለች ወይም ስልክ አልያዘች ወይም በቃ ሙሉ እቃዋ እዚህ ነው። ቦርሳ አልያዘች፣ ልብስ አልቀየረች፣ የለበስ ልብሶቿ በሙሉ እንዳሉ ነው። ምንም ነገር በቃ ልጆቹ ቤት ናቸው እና በጣም ግራ ገብቶኛል። ማለት ምንም ማድረግ እንዳለብኝ ራሱ ሁለት ልጆች ቤት አሉ። ከዛም በኋላ ደግሞ ቤት የት ብዬ ልፈልጋት? እንደገና ደግሞ አልተጣሉም ተጣልተዋል ብዬ እንዳስብ ራሱ የሚያደርገኝ ነገር የለም ምንም ነገር። ስወጣ ሱቅ ልካኝ ቤት ውስጥ በስነስርዓት ጠዋት ነበረ። ከዛም በኋላ በስነስርዓት እየተጫወትን ቡና እየጠጣን ነበረ። ምንም የተፈጠረ እሷ ቢፈጠረ ራሱ ሁለታቸው ተጋጭተዋል ቢባል ራሱ ከቤት ወጥታ አትሄድም። ለምን? ልጆች የሚባሉ ነገር አለ፣ ብዙ ነገር አለ ቤት ውስጥ እና ወጥታም አታውቅም። እንደዚህ አይነት ነገርም ተፈጥሮ አያውቅም። ማለት እኔ ልጠይቀው የምችለው ሰው ራሱ ማንንም ስላጣው ነው ዛሬ በቃ ካሜራ ላይ እሱንም ልጠይቀው በቃ ምን እንደሆነችና የት እንዳደረሳት ብዬ ነው። እኔም እየፈራው ነው በጣም። ለምን ደፍሬ ወንድ ልጅን እንደዚህ የታረካት ምን ብዬ ጉልበት የለኝም ምንም ነገር ልጠይቀው። ግን ደግሞ ግዴታ በቃ መጠየቅ ያለብኝ ነገር አሁን እጠይቀዋለሁ በእናንተ ፊት። እንግዲህ ምን እንደሚለኝ የት እንዳደረሳት ይነግረኛል ብዬ አስባለሁ። ምን እንደተፈጠረም ያው ማወቅ ስላለብኝ ነው ማለት በቃ አሁን ዋነኛው ነገር ምንድነው? በቃ ትክክለኛውን ነገር ይንገረኝና እኔም ደግሞ እሷ በሌለችበት ቤት ምንድነው ማረገው? ምንም ማረገው ነገር የለኝም ማለት በቃ እኔ እሷ ያለች ስትኖር ነበረ ከእሷ ጋር የምኖረው ነው። እሷ የሌለችበት ቤት መቆየትም ለዚህ ሰዓት ሁሉ ላይ የቆየሁት በጣም እየጨነቀኝ እና ትመለሳለች ብዬ እየጠበቅኳት ነበር። ግን እሷ በቃ ምንም አይነት ነገር ወይ ስልክ አልያዘች ወይም ደግሞ ምን እንደሆነች ያወቅኩት ነገር የለምና ማለት አሁን በቃ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ ማንን መጠየቅ እንዳለብኝ በጣም ግራ እየገባኝ ነው። በቃ አሁን ግን እኔ የእሱን ጠይቄ ትክክለኛውን ነገር እንዲነግረኝ ነው የምፈልገው። ወይም ደግሞ እኔ ልጆቹንም ይዤ መውጣት ካለብኝ ልጆቹን ይዤ እወጣለሁ እንጂ በጣም ወይ
አንቺን እኮ ነው እያወራ ያለሁት። ምን ሆናለሁ? አንድ ቀን አድረሻ መሄድ የነበረብኝ ቦታ ስለሄድኩኝ ነው። ከእንግዲህ ምንም አይነት ጥያቄ አልፈልግም። እኔ ደግሞ መጠየቅ እፈልጋለሁ። ለምንድነው ጥያቄ የማልፈልገው? መልስ ስለማልሰጥሽ። በደንብ ነው የምትሰጠኝ። የምን መልስ ነው የምሰጥሽ? ለምጠይቅ ጥያቄ መልስ እንድትሰጠኝ እፈልጋለሁ። ምንም አይነት መልስ አልሰጥሽም። ልጅ ላይ አታጨቃጭቂኝ። ለልጆቹ የሚያስፈልጋቸውና በስነ ስርዓት የሚንከባከባቸው ሞግዚት አናግሬ ነው የመጣሁት። አሁን ከተወሰኑ ደቂቃዎች በኋላ ወደዚህ ትመጣለች። ስለዚህ አንቺ አታስፈልጊም ማለት ነው። አንተ ቆይ ወይ ገለሃትም ከሆነ በቃ ንገረኝ። እኔ እህቴን ምን እንዳረከኝ ብቻ ንገረኝ። ልጁ ላይ ማታስልክ ልጅ ላይ አትጥቂ። ያልኩሽን ብቻ አድርጊ። እኔ ደግሞ ላረግልህ አልችልም። በቃ ከፈለክ ግደለኝ ወይም ደግሞ ያለችበት ንገረኝ። ተጣልታችሁ ከሆነ በቃ ንገረኝ። የሆነ ነገር ተጣልተን አይደለም ሁሉም ነገር እኮ የት ነው ሄደችው? እሷ የት ነው ያረጋችው? አለች እና እሺ የታለች? ምንም እንትን የሚል ነገር የለም። ቪዲዮ ማየት ትችላለች። ቪዲዮ ላይ የተነጋገርነውን ነገር ተነጋግረን ነው ከቤት ያስወጣት። ለዛ ደግሞ በቂና ከበቂ በላይ ምክንያት አለኝ። ምክንያቱን ልትነግረኝ ትችላለች? ምክንያቱን አይደለም ላንቺ ለሷም ለራሷም መንገር አልችልም። ሁሉንም ነገር ጊዜ ይፈታዋል። በቃ በጊዜ ሁሉም ነገር ይፈታል። ታውቁታላችሁ። በጊዜ ሁሉም ነገር ግልጽ ይሆናል አይደል? እስከዛው ድረስ ግን አንቺንም ሆነ ከሷ ጋር የሚያነካካኝ ማንኛውንም ነገር ከቤት ማስወጣት አለብኝ። ለልጆቹ በስነ ስርዓት የሚንከባከባቸው ሞግዚት አለ። ልጆቹንም መውሰድ ስለማችሉ ማለት ነው። እኔም ደግሞ ከዚህ ቤት መውጣት ካለብኝ ልጆቹን ይዤ ነው የምወጣው እንጂ አደራ የሰጠችኝ እንዳደራ ነው ጥላ ሄደችው። ወይም ደግሞ ያረጋቻት ነገር ካለ ንገረኝ። በቃ ሞኝ ነሽ እንዴ? ቆይ አንቺ ሞኝ አይደለም። ለሷ ያልተመለስኩ ሰው ላንቺ መለሳለሁ። ትመለሳለህ ብዬ ሳይሆን በቃ ማድረግ ያለብኝን ነገር እኔም ደግሞ ልጆቹን ጥዬ አልሄድም ከዚህ ቤት። ስለዚህ አሁን ሌላ ጭቅጭቅ ከመፍጠርሽ በፊት ቀጥ ብለሽ ውጪ። አልወጣም። ግደለኝ ከፈለክ። እኔም ደግሞ ከዚህ ቤት አልወጣም። በቃ ግደለኝ። መሞት ካለብኝ እሞታለሁ። ይኸውልሽ ልጅ ነው ያዝኩት። ወይ ምክንያቱም ንገረኝ ወይም ደግሞ ከዚህ ቤት ውጪ ካልከኝ ወይም ግደለኝ። ካንቺ ጋር መደባደብ ምናምን አንችልም። ከፈለክ የፈለከውን ነገር ማድረግ ትችላለህ። እስቲ ልጁ እኮ በቃ አይፈልግሽም። ልጁ ራሱ ማለት እንዴት እንደሚፈልገኝ አውቃለሁ። እሷ ጋር ባራክ ሂድ። ና ባራክ ሂድ ባራክ እሷ ጋር ና ባራክ ና እኔ ጋር አሁን እየተጨቃጨቅክ ስለሆነ ወይም እያለቀስክ ስለሆነ ነው አይደለም። በደንብ እንደሚፈልገኝ ደግሞ ታውቃለህ። ስለዚህ እኔም ደግሞ ትፈልጋታለህ። እሷ ጋር ትሄዳለህ። እሷ ጋር ትሄዳለህ። ሂድ ባራክ እሷ ጋር መሄድ ትፈልጋለህ። እሷ ጋር ና ባራክ ና እኔ ጋር እዛ እማማ ጋር እንሄዳለን። በቃ አልፈልግም ካለ አልፈልግም ነው። ገባሻል? ሲቀጥል በቃ መጨቃጨቅ እኮ አስፈላጊ አይደለም። ልንገርሽ እኔ ለልጆቹ ከምንም በላይ አስባለሁ። ለልጆቹ የምታስብ ነገር ከሆነ በቃ ምክንያቱን ንገረኝ። እህቴ ከዚህ ቤት ያስወጣህበት ምክንያት ንገረኝና እኔ እወጣለሁ። አልናገርም ካልክ ደግሞ ወይ እዚህ ቤት ገለኸኝ እኔን ታስወጣኛለህ። ደግሞ አልወጣም። እኔ ደግሞ ከዚህ ቤት ቢገባሽ ከሆነ ልንገርሽ እሷ በንዴትና በጭቅጭቅ ነው የወጣችው። ቢያንስ አንቺ የምትረጂኝ ከሆነ እኔ ፈቅጄና ወድጄ አይደለም እንደዚህ እያደረኩ ያለሁት ወድጄና ፈቅጄ አይደለም። በቃ ገብቶሻል? ከመውጣት ውጪ ሌላ አማራጭ የለሽም። ወድጄና ፈቅጄ አይደለም የሚባል ምክንያት ምንም አይነት ምክንያት የለም። ወይ ትክክለኛው ምክንያትን ተናገር። ወይም ደግሞ ተጣልታችሁ ከሆነም ደግሞ ተጣልተናል ብለህ ንገረኝ። ወይም ደግሞ ስልኳን ስለምንድን ነው አስተታተ ቤት ውስጥ ሄደችው? አንድ ሲሜል ያለበት ስልክ ይዛ ሄደች።
እሺ እናካም በምነው የምናገኘው? ሲም ካርድ ገዝቻለሁ ግን አዲስ ነው። አስፈላጊ ከሆነ ላንቺም አይሰጥሽም ለማንም አይሰጥም። እኔና እሷ ብቻ ምናልባት አስፈላጊ ከሆነ የምንገናኝበት ስልክ ነው ገዝቼ ሰጥቷል። እዚህ ጋር ያለው በፊት የምትገናኙበትን ነገር ምናምን ሁሉንም ነገር አቋርጫለሁ። ያንን የማደርገው ደግሞ ሲገባችሁ ይገባችኋል። አንድ ቀን ይገባችኋል። በቃ አስፈላጊ ሆኖ ስላገኘው ጨክነ ከዚህ ቤት አስወጣት፣ ከቤት አባረርክ፣ ከልጆቿ ለየሃት። አንተ ከምትወደው ልጆቿ ለየሃት። እሷን ባዶ እጇን ነው አይደል ያስወጣት። ካንቺ ጋር ግን ካንቺ ካለሽ ነገር ጋር ምንም ችግር የለብኝም። እሷ ነች ምንም ነገር ይዛ እንዳትወጣ ተብዬ የተገደድኩት ማለት ነው። ያስገደደኝ አካል አለ። ገብቶሻል? ከገባሽ ማለት ነው። እሺ ስለዚህ ልንገርሽ አይደለ? ሂድ እዛ ባሮክ ውስጥ ልንገርሽ አሁን ማለት ነው ያለ ጭቅጭቅና ያለ ንትርክ ነገሮችሽን ይዘሽ የምትፈልጊያቸውን ነገሮች እንዳለ ይዘሽ ማንም አይከለክልሽም። ያንቺን ነገር እንዳለ የምትፈልጊያቸውን ነገሮች ይዘሽ ውልቅ ነው። እኔ የምፈልጋቸው ቁሳቁስ ምናምን አትነፋረቂብኝ ላይ አትነፋረቂ እኮ እየተነፋረቁ ሳይሆን እነዚህ ልጆች እንዴ ደግሞ ትጃለ በቃ ይዘሽ አትሄጂም። ይሄዳሉ። እኔ ደግሞ አይኔ እያየ እነዚህ ልጆች ተርበው ወይም ደግሞ ሌላ በቃ ሲሰቃዩ እናታቸው በደንብ ነው የማውቀው። እኔ ደግሞ እዚህ ቤት እንዲሰቃዩ አልፈልግም። በቃ በስነ ስርዓት ከእናንተ በላይ የሚንከባከባቸው ሞግዚት አምጥቻለሁ አልኩሽ እኮ። በቃ በጣም ነው ያመጣው ነው እና ማማ ጋር ለቃቂው ሻይልሽም ልጁን ራሱ ምንድን ነው የሞላበት? ሌላ ቀን እንደዚህ ይለኛል። ያውቃል እኮ እሱ ራሱ ጠንቅቆ ያውቃል እኮ የምትሰሩትን ሴራ የምታደርጉትን ነገር እኮ ያውቃል እኮ። ወይ ጥፋታችን ንገረን በቃ፣ ወይ ያደረግነው ነገር ካለ እሷ የሚያደርገችው ነገር ካለ በቃ ንገረኝ። በቃ ማድረግ ያለብኝን ነገር ላድርግ እኔ። ወይ ደግሞ በቃ ሙሉ ቤተሰቦች ደውዬ ልጥራችሁ ይምጡ። ቢያንስ ለሁለት ቀን በአንድ ቀን እንደዚህ ደውዬ ረብሼ ሰውን አልጠራም ብዬ ነው ጸጥ ያልኩት። ግን ደግሞ እንደዛ ይሁን ካልከኝ ደግሞ ግልብጥ ብለው ይመጣሉ። አለ ቤተሰብ የተፈጠረ ሰው የለም። ቢመጡ የሚያደርጉት ነገር የለም። በደንብ ነው የሚያደርጉት። ወይ ልጆቿን ይሰጣታል፣ ትዳር ደግሞ አልፈልግም ካልክ ልጆቿ ይሰጣታል። በቃ ሁሉም በቃ እኔ ላይ ነው እየጮኸ ያለው። ቤተሰቦቻችን እኔ ላይ ነው እየጮኻችሁ ያላችሁት። ምክንያት አለኝ እኔ ይሄንን ማድረግ እኮ ምክንያትን ደግሞ አልነግርም። ለማንም አልነግርም። አለ ምክንያትን ደግሞ ከዚህ ቤት ሰውን አስወጥተህ ማባረር አይደለም ላንቺ ለእሱ አልነግርም እኮ ትነግራለህ። ወደህም ጠልተህም በቃ ወይ ተናገር ወይም ደግሞ ሰውን ዝም ብለህ ውጣ ብለህ አታባርር። አሁን ይኸውልሽ የምትፈልጊው ነገር ካለ ያጂ የምፈልገው ነገር ልጆቹን ይዤ መውጣት ነው። በቃ ልጆቹን ይዘሻት ይዤ እወጣለሁ። አይ የምትይ ከሆነ ደግሞ አንቺንም ባዶ ራቁትሽን አስወጣሻለሁ። አልወጣም። ሬሳዬን ጎትተህ ታወጣለህ። እኔ ግን አልወጣም። በራሴ በእግር ሄጄ እንትን አይደለም ባሮ ልጁን ድረስ እያለቀሰ ነው። ህፃኑም እያለቀሰ ነው። ስለዚህ አንቺ ቶሎ ብለሽ ውጭ። የት ነው የምወጣው? ዝም ብለህ አትክፈት። የሚወጣል የለም። አልወጣም። አሚት በእናትሽ እኔ አሁን ይኸውልሽ ድብድብ ምናምን እንድፈጠር አታድርጊ። ከወጣሁ ልጆቹን ይዤ ነው የምወጣው። ይኸውልሽ ልብስሽን ይዘሽ እንድትወጪ እድሉን ሰጠሁሽ። አይ አልፈልግም ካልሽ እንዲሁ ራቁትሽን ትወጫለሽ አልኩሽ። ከወጣሁ ልጆቹን ይዤ ነው የምወጣው። ልቀቂ። አይፈልግም ከአንቺ ጋር መቀመጥ። ይወጣል። እንሄዳለን። ማማ ጋር እዛም ማማ ጋር እንሄዳለን። ልቀቂው በቃ። አትሄድም ማማ ጋር? አትሄድም ማማ ጋር? ያኛው ይዤ እመጣለሁ። አሁን እንጂ ለምን ደሞጣው? ወይ ልጆች ሌላ ጣጣ አትፍጠሪ። ውጪ ካልኩሽ አማርኛ ነው አይደል? ነው ውጪ። እኔም አማርኛ ነው ያወራው። ነው ውጪ። ውጪ። አልወጣም። ዞር ውጪ። አልወጣም። ዝም ብለህ ክፈተው። ወይ ልጆቹ እሷ ጋር ፈልገሽ ደውለሽ ስልክ ልክልሻለሁ የእሷን የምታገኝበት። ነው ውጪ። እዛ ወደዛ ውጪ። በቃ ውጪ። ልክስ ውጪ። በቃ ቤት ስንት አይነት አማርኛ ነው የምናገረው? ውጪ ከተባለች መውጣት ከሆነ አይደል እንዴ? ውጪ ከተባለች መውጣት ነው ያለባት አይደል?